እንደ ፐርሻ መኪና የሚነዳ ኢቪ በዓለም ላይ የለም። 4 በር ያለው በራሪ አካል ማለት ይቻላል። በ2 ሰከንድ ውስጥ 100 ኪሎ ሜትር በሰዓት ይጓዛል። አስቡት፣ በ2 ሰከንድ ውስጥ 100 ኪሎ ሜትር። የሚያስደንቅ ፍጥነት፣ የሚያስደንቅ ብቃት፣ አስደናቂ ገጽታ በሚያስገርም ዋጋ። በእውነቱ ይህንን መኪና መንዳት ቀርቶ መንካት የማይፈልግ የለም። የሚያስደንቀው ነገር ግን መኪናው ትናንት ኢትዮጵያ ገብቷል። ምናልባትም ብዙዎቻችሁ ላታምኑ ትችላላችሁ፣ ግን ውሸት አይደለም። መኪናው ኢትዮጵያ ውስጥ እንደገባ ሙሉ ኢንፎርሜሽን አለኝ። የመኪናው ጎማዎች የኢትዮጵያን ምድር ከረገጡ 4 ቀን ሞልቷቸዋል። ዋጋም ተተምኖበታል። ዛሬ ነግራችኋለሁ። በእርግጠኝነት ዋጋውን ስነግራችሁ ግን ጭንቅላታችሁን ለመያዝ ተዘጋጁ። መኪናው 396 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል ሲሆን የተለያዩ ትሪም ሌብሎች አሉት። ያለው አቅም ደግሞ 750 ኤችፒ ወይም ሆርስ ፓወር ነው። ይህም ማለት 10 BYD ሴጉል እንደማለት ነው። አስቡት፣ አንዱ መኪና 10 BYD ሴጉል ያክል አቅም አለው። ሁሉም ሞዴሎች አልትራ ፋስት ቻርጀር ይቀበላሉ፣ ማለትም 270 ኪሎዋት አወር ባትሪ ቻርጅ በሚያስችል ሁኔታ። ይህም ማለት BYD እና ዜከር እንዲሁም ሁዋዌ የሰሩት አልትራ ፋስት ቻርጀርን ይቀበላል። መኪናውን ከገዛችሁት የወደፊት ቴክኖሎጂ ነው ማለት ይቻላል። የመኪናው ትሪም ሌብሎች የሚባሉት ቤዝ፣ 4S፣ GTS፣ ቱርቦ እና ቱርቦ ኤስ የሚባሉ ትሪም ሌብሎች አሉት። እያንዳንዳቸው ትሪም ሌብሎች ደግሞ የተለያየ አቅምና ይዘት ነው ያላቸው። ከእነዚህ ሞዴሎች ግን ምረጥ ካላችሁን 4S የሚባለውን ልመርጥላችሁ እችላለሁ። እስኪ ስለ እነዚህ ትሪም ሌብሎችና ስለ መኪናው የተወሰነ የተብራራ መረጃ ልስጣችሁ። ይህ መኪና ዱዋል ኤሌክትሪክ ሞተር የተገጠመለት ሲሆን አንደኛው ሞተር የፊተኛውን ጎማዎች ሲነዳ፣ ሌላኛው ደግሞ የኋላኛውን ይነዳል። አውትፑታቸው እንደየትሪም ሌብሉ የተለያየ ሲሆን 4S የሚባለው ከሌላው አንጻር አነስ ካለ ባትሪ ጋር 522 ኤችፒ ያመነጫል። ይህም ማለት 5 BYD ሴጉል ማለት ነው። ትልቁ ትሪም ሌብል ደግሞ 562 ሆርስ ፓወር ነው። ቱርቦ ኤስ የሚባለው ትሪም ሌብል ደግሞ ከ670 ኤችፒ እስከ 750 ሆርስ ፓወር ያመነጫል። ቤዝ ሞዴል የሚባለው ደግሞ ከ402 እስከ 462 ሆርስ ፓወር ያመነጫል። ይህም 4 BYD ሴጉል ማለት ነው። ትራንስሚሽናቸው የሁሉም ትሪም ሌብሎች 2 ስፒድ አውቶማቲክ የሚባል ሲሆን ዳይሬክት ድራይቭ ትራንስሚሽን ነው። ባትሪ ፓካቸው እንደየትሪም ሌብሉ የተለያየ ቢሆንም ከ83.7 ኪሎዋት አወር እስከ 93.4 ኪሎዋት አወር ነው። ይህም ሌክዠሪ መኪና ነው። ውስጡን በምንመለከትበት ሰዓት ሌክዠሪ እንደመሆኑ የሚያማምሩ መብራቶችና በውድ ዕቃዎች የተሰራ መኪና ነው። ፊውቸሮቹን ስንመለከት 4 ዞን ክላይሜት ኮንትሮል፣ ማሳጅ የሚያደርጉና የሚያሞቁ ወንበሮች የተገጠሙለት ሲሆን መሪው ራሱ ያሞቃል። 16.8 ኢንች ዲስፕሌዩን ጨምሮ 5 የተለያዩ ስክሪኖች አሉት በተለያየ ቦታ። ይህም መኪናውን ቻርጅ ለማድረግ በምትቆሙበት ጊዜ ሲኒማ እየተመለከታችሁ እንደመቆየት ቁጠሩት። የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደሚታወቀው ዛሬም ስለ መኪኖች ልናወራ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ሌላውን ለኔ ተዉት። ሐሳብ አስተያየት ካላችሁ ኮሜንት ላይ ማስፈር ትችላላችሁ። ስለ መኪና አዳዲስ ነገሮችን መከታተል የምትፈልጉ ከሆነ የደውል ምልክቷን ተጫኑ። ሁልጊዜ ይመጣላችኋል። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የመኪኖችን ዋጋ እስኪ ላሳውቃችሁ በዛሬው ዕለት። ከዚህ መኪና ዋጋ ጋር አያይዤ ግን የሌሎችንም መኪኖች ዋጋ ነግራችኋለሁ። ሳምንታዊ የመኪኖች ዋጋ በጣም እየጨመረ ስለሆነ በደንብ ተከታተሉ። የመጀመሪያው የምነግራችሁ የዚህን መኪና ዋጋ ነው። ፐርሻ። ይህ መኪና የ2024 ሞዴል ሲሆን ዋጋው 45 ሚሊዮን ብር እየተባለ ነው። ሁለተኛ BYD ሴል 06 DMI። ይህ መኪና ፕለጊን ሃይብሪድ የሚባል ሲሆን 5 ሚሊዮን 500 ሺህ ብር እየተባለ ነው። ሶስተኛ ቶዮታ BZ4X ኦል ዊል ድራይቭ አልትራ የሚባለው ትሪም ሌብል። ይህ መኪና የ2024 ሞዴል ሲሆን 6 ሚሊዮን 800 ሺህ ብር እየተባለ ነው። አራተኛ ቶዮታ BZ4X ቱ ዊል ድራይቭ አልትራ። ይህ መኪና የ2024 ሞዴል ሲሆን 6 ሚሊዮን 500 ሺህ ብር እየተባለ ነው። አምስተኛ ቶዮታ RAV4 ሃይብሪድ። ይህ መኪና የ2024 ሞዴል ሲሆን 11 ሚሊዮን እየተባለ ነው። ስድስተኛ ቶዮታ ENP2። ይህ መኪና የ2024 ሞዴል ሲሆን 5 ሚሊዮን 500 ሺህ ብር እየተባለ ነው። ሰባተኛ ሲትሮን EC4 ኤሌክትሪክ። ይህ መኪና የ2023 ሞዴል ሲሆን 6 ሚሊዮን 500 ሺህ ብር እየተባለ ነው።
8ኛ BYD E2 ይህ መኪና የ2024 ሞዴል ሆኖ 405 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል ሲሆን 3,850,000 ብር እየተባለ ነው። 9ኛ ቮልክስዋገን ID6 ይህ መኪና 7 ሚሊዮን ብር እየተባለ ነው። 10ኛ ቮልክስዋገን ID4 ይህ መኪና የ2024 ሞዴል ሲሆን 6,300,000 ብር እየተባለ ነው። 11ኛ ቻንጋን ኢዶ ኢቪ ይህ መኪና በአንድ ጊዜ ቻርጅ 460 ኪሎ ሜትር መጓዝ የሚችል ሲሆን 3,400,000 ብር እየተባለ ነው። 12ኛ ሃይካን ኢቪ ይህ መኪና የ2024 ሞዴል ሆኖ 430 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ዋጋውም 4,50,000 ብር እየተባለ ነው። 13ኛ ቶዮታ ላንድ ክሩዘር V6 ይህ መኪና የ2023 ሞዴል ሲሆን የነዳጅ መኪና ነው። ዋጋውም 42 ሚሊዮን ብር እየተባለ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ያገለገሉ መኪኖችን ዋጋና የተወሰኑ ስፔሲፊኬሽኖች እነግራችኋለሁ። የመጀመሪያው መኪና የ2024 ሞዴል ቻንጋን ቤንቤን ኢስታር የሚባለው መኪና ነው። ይህ መኪና ሞዴሉ ቤንቤን ኢስታር የሚባል ሲሆን የ2024 ሞዴል ይባላል። ቦዲ ታይፑ ሃችባክ ሲሆን 5 ሰው መጫን ይችላል። ሞተሩ ደግሞ 55 ኪሎዋት በ75 ሆርስ ፓወር ሲሆን ድራይቭ ታይፑ ደግሞ ፍሮንት ዊል ድራይቭ ቱ ዊል ድራይቭ የሚባል መኪና ነው። ትራንስሚሽኑ አውቶማቲክ ሲሆን ቶፕ ስፒዱ 101 ኪሎ ሜትር ፐር ሃወር ነው። ፉል ኤሌክትሪክ የሚባልና ባትሪ ካፓሲቲው 31.18 ኪሎዋት ሃወር ነው። ሬንጁ ደግሞ 310 ኪሎ ሜትር በአንድ ጊዜ ቻርጅ ሲሆን ርዝመቱ 3770 ሚሊ ሜትር፣ ስፋቱ 1650 ሚሊ ሜትር፣ ቁመቱ ደግሞ 1570 ሚሊ ሜትር እንደሆነ የተረጋገጠ ነው። ከመሬት ያለውም ከፍታ 150 ሚሊ ሜትር ነው። ከለሩ ነጭ ሲሆን ብዙ ፊቸሮች ያሉት ምርጥ መኪና ነው። ያገለገለ ሲሆን በአጠቃላይ በአሁን ሰዓት በባንክ ያለበት 2,300,000 ብር አካባቢ ነው። ዋጋውን ስነግራችሁ በባንክ የተመቻቸለት ሲሆን 2,300,000 ብር እየተባለ ይገኛል። ሌላኛው መኪና ደግሞ BYD ዶልፊን የሚባለው መኪና ነው። ይህ መኪና ቦዲ ታይፑ ኮምፓክት SUV የሚባል ሲሆን የ2024 ሞዴል ነው። መኪናው ፉል ኤሌክትሪክ የሚባል ሲሆን ትራንስሚሽኑ አውቶማቲክ ነው። በአንድ ጊዜ ቻርጅ ደግሞ 405 ኪሎ ሜትር ይጓዛል። የተጓዘው ማይሌጅ 00 ሲሆን 3,700,000 ብር እየተባለ ይገኛል። ሌላኛው መኪና ደግሞ ባዮጁን የሚባለው መኪና ነው። ይህ መኪና በአንድ ጊዜ ቻርጅ 401 ኪሎ ሜትር መጓዝ የሚችል ሲሆን 3,200,000 ብር እየተባለ ይገኛል። ከነዳጅ መኪኖች የምነግራችሁ መኪና ደግሞ ቶዮታ RAV4 የሚባለው መኪና ነው። ትራንስሚሽኑ አውቶማቲክ ሲሆን የወጣለት ዋጋ 2,800,000 ብር ነው።